ጸሎት ሲያደርግ በእንባ አምላኩን ሲጠይቀው ምን እንዲያደርገው ነው የጠየቀው? ምን እንዲያደርግ ነው የጠየቀው አምላክን? እንዲያድነው ነው። ምንድን ነው የሚያድነው? እንዳይሰቀል እንዲያደርግ። ስለዚህ አምላክ ይሄንን ጸሎቱን አልሰማውም ነው? ሰምቶታል። ማን ተሰቅሏል? ኦኬ፣ አሁን የኢየሱስ ክርስቶስ ፉል ጸሎቱ ምንድነው የሚል ነው ማለት ያለብህ። የኢየሱስ ኖ ቤሪያ ፉል ጸሎቱን አታንብብልኝ። ኖ ፉል ጸሎቱ ምንድነው ብዬ አልጠየቅኩም። እኔ እንደ መጽሐፉ ትምህርት ነው። በነገራችን ላይ ሐሰን፣ ቆይ አንድ ነገር ስማኝ። ቁርአን ውስጥ ገብቼ እንደ ቁርአን ሐሳብ እንጂ እንደ መጽሐፍ ቅዱስ ሐሳብ አልተረጉምም። መጽሐፍ ቅዱስ ውስጥ ገብተህ እንደ መጽሐፍ ቅዱሱ ንግግር ነው የምትተረጉመው። የኢየሱስ ተሰማለት የተባለው ጸሎት መጽሐፍ ቅዱስ ሲናገር፣ የዕብራውያን ጸሐፊ ሲናገር ምንድነው ነው ማለት ያለብህ። ስለዚህ የዕብራውያን ጸሐፊ ምንድነው ጸሎትና ምልጃን አቀረበ ይልሃል። ያቀረበው ጸሎትና ምልጃ ምንድነው? የእኔ ፈቃድ ሳይሆን የአንተ ፈቃድ ይሁን አለ። እግዚአብሔር ጸሎቱን ሰማው። የእግዚአብሔር ፈቃድ እንዲከናወን አደረገ። ስለዚህ የኢየሱስ ጸሎት የእግዚአብሔር ፈቃድ እንዲከናወን ጭምር ነው። የዕብራውያን ጸሐፊ ያንን እየተናገረ ነው። ስለዚህም አለ ከተቀበለው መከራ መታዘዝን ተማረ። የታዘዘበት ጸሎቱ እንደተሰማ ነው እየነገረህ ያለው እኮ። ኢየሱስ ታዟል። እግዚአብሔርም ስለመፍራቱ ደግሞ ጸሎቱ ተሰምቷል። የትኛው ጸሎት? የታዘዘበት ጸሎት። የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን የምትለዋ ጸሎት ተሰማች። ይህንን ነው መጽሐፉ እያለህ። እሺ፣ አሁን ኢየሱስ ጸሎት ሲያደርግ በስጋ ወራት ያንን ጸሎት ሲያደርግ ምን እንዲሆን ነው ጸሎት ያደረገው? በስጋ ወራት ማለት ምን ማለት ነው? አሰንቆይ ቃሉን በደንብ እየፈታን እንዴ። በስጋ ወራት ማለት ምን ማለት ነው? ንገረን። አንተ ያው የእምነቱ ተከታይ ስለሆንክ አንተ ንገረን፣ አብራራለን። እንዴ የተረዳህ ማለት ክፍሉ ላይ አሁን ቻሌንጅ እያደረከን ያለኸው ተረድቻለሁ ብለህ ነው። የክፍሉን አውድ ስናስረዳህ ደግሞ ልትቀበል አልፈለክም። ስለዚህ አሁን አንተ የተረዳኸውን ነገር ታስቀምጣለህ። በስጋ ወራት ማለት ምን ማለት ነው? በህይወት እያለ ማለት ነው አይደለም? ምን ማለት ነው? ለዚህ እኮ ነው። በስጋ ወራት ማለት በህይወት እያለ። አሁንም ኢየሱስ በስጋ ነው በህይወት ነው። በህይወት እያለ ማለት አይደለም። ዕብራውያን መጽሐፍ ምዕራፍ 5 በስጋ ወራት እያለ ያለው በመከራው ጊዜ እያለ ነው። በመከራው ጊዜ ነው። ስጋ የሚለው ቃል መጽሐፍ ቅዱስ ውስጥ ብዙ አይነት ፍቺ ይዞ ይገባል። የታለ በመከራው ጊዜ የሚለው? የታለ በመከራው ጊዜ የሚለው? በስጋ ወራት ማለት በመከራው ጊዜ። ትርጓሜውን እኮ ነው እየነገርኩ ያለው። ታሳቡ እንዲገባ ከየት ነው ይሄን ትርጓሜ ያመጣከው ነው? እዚሁ መጽሐፉ ላይ ከተቀበለው መከራ መታዘዝን ተማረ አረህ እኮ። ኖ ያንን ሌላን ጥቅስ እሱን ታመጣልኛል። እዚህ ጥቅስ ላይ እዚህ አውድ ላይ እርሱም በስጋ ወራት ብሎ ማለት ምን ማለት ነው? ይሄው ላንብብልህ። ከቁጥር 7 እስከ 9 ላንብብልህ። በስጋ ወራት ማለት በመከራው ጊዜ ማለት ነው። ከቁጥር 7 እስከ 10 አነብልሃለሁ። እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። በስጋ ወራት ማለት በህይወቱ ጊዜ ማለት አይደለም። ጸሎት ያቀረበው በመከራው ጊዜ ነው። መከራ እየተቀበለ ባለ ጊዜ ነው። ቀጥሎ ስጋ ሚለው ችግር የሚደርስብህ ቤሪያ፣ አንተ እኮ እኔ እናንተ አሁን ለምሳሌ ችግር ከዕለታት አንድ ቀን ችግር ሊደርስንብን የሚችለው ወይም በሰዎች ልንጠቃ የምንችለው በህይወት እስካለን ድረስ ነው አይደል እንዴ? አይደለም? በህይወት እስካለሁ ድረስ ነገ ከነገ ወዲያ ለሌላ የተተኮሰ ጥይት እኔ ላይ ሊመታኝ ይችላል። መኪና አደጋ ሊያጋጥመኝ ይችላል በህይወት እስካለሁ ድረስ። ኢየሱስም ይሄ ክስተት ሲከሰት በህይወት አለ አይደለም? ቆይ ሐሰን፣ እንግሊዘኛውንም የግሪኩንም ትርጉም አማርኛውንም በደንብ እናየዋለን። አሁን እያልክ ያለኸው አንተ የመጽሐፉን ሐሳብ ባለመረዳት ነው። ትርጓሜ ሐሳቡን ባለመረዳት እየመጣ ስለሆነ ነው ከክፍሉ ጋር እየተጋጨህ ያለው። በስጋ ወራት የሚለው ቃል በመከራው ጊዜ የሚል ሐሳብ ይዞ ነው እዚህ ጋር የገባው። እሺ ተስማማውን። በመከራው ጊዜ አይሁዶች መጣው ወይም በዙሪያው ያሉ እሱን ሊገርፉትም ሆነ ሊሰቅሉት ሊያንገላቱት ወይም ሊገድሉት ባሰቡ ጊዜ ነው አይደል? አዎ፣ በቃ ያ ጊዜ በህይወት አለ
አሁን ነፍሱ በህይወት አለ ከስጋው የለም አይደለም። ጸሎት በህይወት ነፍሱ ያለ ከስጋው አካል ነው። የሞተ አልተለየም። አካል እንዴት ይጸልያል? የሞተ አካል እኮ አይጸልይም። ኦኬ የሞተ በቃ አካል ይጸልያል ተስማማን። እንዴ? መቃብር ውስጥ በቃ ያለ ሰው በቃ ጸሎት ይሰማል እንዴ? ይመልሳል እንዴ? በቃ በቃ ተስማማነ። ስለዚህ እርሱም በስጋ ወራት ከሞት ሊያድነው ወደሚችል አለ። ከሞት ሊያድነው የሚችለው ማን ነው? አምላክ ነው አይደል? አምላክ ነው፣ የኢየሱስ አምላክ። በጣም ጥሩ። ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ አለ። ከዛስ ከተቀበለው መከራ መታዘዝን ተማረ። እግዚአብሔርንም ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ አለ። የተቀበለው መከራ አለ ብሎ የሚያምን ጸሐፊ ነው እዚህ አውድ ጸሐፊ። ስለዚህ እዚህ ክፍል ላይ ኢየሱስ ጸሎቱ ተሰማለት እያለ ያለው አሁን መጽሐፉን እኮ ነው መቀበል ያለብህ። መጽሐፉን ጸሐፊው እንዴት ጻፈ፣ ምን እያሰበ ጻፈ፣ ምን እየተናገረ ነው፣ አውዱን እኮ ነው መከተል ያለብህ። አንዷን ሐሳብ ቆርጠህ ለራሴ ትርጓሜ እፈታለሁ ካልክ የመጽሐፉን ሐሳብ በትክክል እየተረዳህ አይደለም። ሐሳብ ክፍሉ እያለ ያለው ኢየሱስ መከራ ተቀብሏል። እየሰማሁ ነው። እስከዘቀጥል ኢየሱስ መከራ ተቀብሏል። በዛ መከራ ደግሞ ለአምላክ መታዘዝን ተምሯል። ያ መታዘዙ ደግሞ ጸሎቱ እንዲሰማለት አድርገዋል ነው። የተሰማለት ጸሎት ምንድነው? የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን ነው። የኢየሱስ ጸሎት ተሰማ። ምን? ጌታ ሆይ ይቺ ሰዓት ትለፍ፣ ነገር ግን የኔ ፈቃድ ሳትሆን ያንተ ፈቃድ ትሁን። የታዘዘበት እግዚአብሔርንም መፍራቱ የተሰማለትም ጸሎት እቺ ናት። ለኢየሱስ የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን የምትለው ናት። በሁለተኛ ከሞት ሊያድነው የሚለው ቃል ኢየሱስን ከመቃብር ማውጣት የሚል ትርጓሜ ነው የሚይዘው እዚህ ክፍል ላይ። ከሞት ሊያድነው የሚለው ቃል የእግዚአብሔርን ባህሪ ወይንም ስልጣን አመልካች እንጂ ኢየሱስ ከሞት አድነኝ ብሎ ጸልዩዋል ብሎ አይደለም የዕብራውያን ጸሐፊ እየተናገረ ነው ያለው። የዕብራውያን ጸሐፊ የጸለየለትን አካል አቅም እየነገረን ነው። ከሙታን ሊያወጣው የሚችል አምላክን ምን አደረገ? ፕሬ አደረገለት። ያ አምላክ ደግሞ ምን አደረገ? ጸሎቱን ሰማ። ምን የሚለውን ጸሎት? የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን የምትለዋን ጸሎት። በቃ ክፍሉ ይሄንን ነው። አሁን ደግሞ እኔን አዳምጠኝ። ይኸውልህ ቤሪያ፣ ስለዚህ አሁን እናንተ እያላችሁ ያላችሁት ይሄ እዚህ ጋር ያለው ጸሎት ኢየሱስ መሰቀሉንም መገደሉንም ይገደላል። ነገር ግን በምድር ማህፀን ውስጥ ከተቀበረ በኋላ ከ3 ቀን በኋላ አምላኩ ያስነሳዋል፣ ሞቱ አይቀርም ነው እያልከኝ ያለኸው? የዕብራውያን ጸሐፊ ምዕራፍ 5 ቁጥር 7 ላይ እያወራ ያለው ከሞት ሊያድነው የሚችል ብሎ እየነገረ ያለው የእግዚአብሔር የትንሣኤውን ጉልበት አቅም ለባህሪው ለአምላክ ባህሪ ነው እየሰጠ ያለው። ያ ስለዚህ የመጀመሪያውን ጥቃት ከመከላከል አይደለም ነው የእግዚአብሔርን ባህሪ ነው እየነገረ ያለው እንጂ ከሞት አድነኝ ብሎ ጸልዮ ካለመሞት አዳነው ከመከራው አዳነው እያለህ አይደለም። ክፍሉ እንደዛ እየነገረ አይደለም። አይ ስለዚህ ጸሎቱን ኢየሱስ ያደረገው ጸሎት ከሚደርስበት ጥቃት ወይም ከተጋረጠበት አደጋ ሳይሆን እንዲታደገው እየጠየቀ ያለው እሱማ የመጣው ለመሰቀል ለመሞት ነው፣ መስዋዕት ለመሆን ነው። ነገር ግን በምድር ማህፀን ውስጥ መቼም ከገደሉት በኋላ ይቀበራል። ከተቀበረ በኋላ በዛው ልክ እንደ ሌሎች ሰዎች በዛው ተቀብሮ አይቀርም፣ ድጋሜ ይነሳል። ስለዚህ ጸሎቱ የሚሰራው መገደሉን ይገደላል፣ ከተገደለ በኋላ ከ3 ቀን በኋላ ስለሚነሳው ነገር ነው እያልከኝ ነው? አይደለም ወንድሜ፣ በደንብ ስማኝ። የዕብራውያን ጸሐፊ ምዕራፍ 5 ቁጥር 7 የኢየሱስን ጸሎት አይደለም እየነገረ ያለው። ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ የሚልህ ኢየሱስ እንዳልሞት ብሎ ጸለየ እያለህ አይደለም። የዕብራውያን ጸሐፊ የአምላክን ባህሪ ነው እየነገረ ያለው። የአምላክን ባህሪ የአምላክን ባህሪ አትግለጽልኝ። የዕብራውያን ጸሐፊ የአምላክ ባህሪ ብሎ ከማቴዎስ ወንጌል ጋር ብሎ የፈታው ማን ነው? እሺ የትኛው አባት ነው የአምላክ ባህሪ ነው ብሎ የፈታው? ማን ነው? ምንድነው አባት? ማን ነው አባት? ኖ የመጽሐፍ ተርጓሚዎችና መምህራኖች የሉም እንዴ? አንተ ከማን ነው የተማርከው? ከሐዋርያት ነው። አንተን ይፈቱ ወይስ አንተ ነው በዚህ መልኩ የፈታኸው? እኛ የሐዋርያትና የነቢያትን ትምህርት እንጂ ተርጓሚ የሚባል ሰው የለም። እሺ መጽሐፍን የትኛው ሐዋርያ ነው አንተ አሁን ዛሬ ላይ እየፈታህበት ባለው መንገድ የፈታው? ይኸው የዕብራውያን ጸሐፊ እየነገረን ያለው ስለ መከራው ነው። ዕብራውያንማ ማብራሪያ እኮ አልሰጠም። አንተ ልክ ለእኔ ማብራሪያ እንደምትሰጠው
ዕብራውያን ማብራሪያ እኔ እኮ ሰጥቷል እንዴ? ስላልገባህ ነው እያብራራሁልህ ያለሁት እንጂ ኧረ ቤሪያ አማርኛውንና አውዱን በትክክል ብታውቅ ነው ያላብራራልህም። ስላልገባህ ኖ ነው እንዴ አውዱ ሐሳቡ ምን እያለ እንደሆነ ስላልገባህ ነው እንጂ ማብራራልህ። እኔ ለአንተ ማብራሪያ ሰጪኝ አይደለም እንዴ። አብሽ ይኸውልህ አማርኛ ለሚችልማ ችግር የለም። አማርኛ ለሚችል ሰውማ አማርኛ ቀጥታ ለሚችል ሰውማ ይሄን ጥቅስ አንብቦ ኢየሱስ አልሞተም አልተሰቀለም ነው የሚል አምላክ ጸሎቱን ሰምቶታል ነው። ማን አማርኛ ለሚያነብ ሰው ይሄን ጥቅስ አንብቤ ከተቀበለው መከራ መታዘዝን ተማረ እያለ የዕብራውያን ጸሐፊ በሁለት ቁጥር ይሳሳታል። ምን ያህል ፉል ቢሆን ነው? ምን ያህል ደደብ ቢሆን ነው በሁለት ቁጥር መካከል የሚጋጭ ሐሳብ የሚያስቀምጥልህ? አይደለም እኔና አንተ የዛሬ 2000 ዓመት የሆነውን ታሪክ እያጠራን መዛግብትን እያገላበጥን የምንፈትሽ ሰው አይደለም። በቦታው የነበረው ጸሐፊ ምን ያህል ደደብ ቢሆን ነው በሁለት ቁጥር የተሳሳተ ነገር ጻፈ? ቆይ አሁን ወደ ዕብራውያንን የጻፈው ማን ነው? ዕብራውያንን የጻፈው ማን ነው? ማን ምን ከቤተ ክርስቲያን ትውፊት ነው እንድነግርህ የፈለከው? ከምንድን ነው? ኖ በቦታው የነበረ እያልክ እየተናገርክ ነው አንተ። የዕብራውያን ጸሐፊ ማን ነው? በቦታው የነበረው ማን ነው? ይሄንን ታሪክ የሚያውቀው ሰው ነው። ፐርሰኑ ነው የጻፈው እኮ። ማን ነው እሱ? ስም ያለው ጳውሎስ ነው የጻፈው። ኦኬ ጳውሎስ ኢየሱስ በተሰቀለበት ቅጽበት ነበር፣ እዛ በቦታው ነበር። ኢየሱስ ይሄን ጸሎት ሲያደርስ ነበር። ጳውሎስ የኢየሱስን ታሪክ ጳውሎስ አያውቅም እንዴ? ጳውሎስ ኢየሱስ አልተገለጠለትም እንዴ? ጳውሎስ ኢየሱስ አላገኘውም እንዴ? በቦታው ነው ያለ አልክ እኮ አንተ። ሲሰቀል በቦታው ነው ያለ፣ በቦታው የኖረ ሰው ነው ይሄንን ታሪክ እየተረከ ያለው እያልክ እኮ ነው አንተ። ኢየሱስ በምድር እያለ እኮ ጳውሎስ ነበረ ወንድሜ። ሲሰቀል ጳውሎስ በቦታው ነበረ። እኔ ስለ ስቅለቱ ቦታ አላልኩህም እኮ በዘመኑ የነበረ ሰው እያልኩህ ነው። እኔና አንተ ከ2000 ዓመት በኋላ ነው የመጣ ነው። ስለ ዘመን ነው እያወራሁ ያለሁት እንጂ ስለ ስፔሲፊክ ቦታ ስለ መከራው ቦታ አይደለም እየነገርኩ ያለሁት እኔ። ቤሪያ አንተ ኢየሱስ ይሄንን መቼም ይሄን ጸሎት ሲያደርስ ከመገረፉም ከመሰቀሉም ከመገደሉም በፊት ነው አይደለም? መከራውን በሚቀበልበት ወቅት ነው። ኢየሱስ ክርስቶስ መከራውን ለመቀበል የኢየሱስ ክርስቶስ መከራ እንዴት ይታያል መሰለ መጽሐፍ ቅዱስ ላይ። ሐሰን ልብህን አስፍተህ የመጽሐፉን ሐሳብ እንደ መጽሐፉ ንግግር ነው እንጂ መረዳት ያለብህ የመጽሐፉን ትርጉም እንደ ቁርአን ሐሳብ እንደ እስላም አንደርስታንዲንግ መተርጎም የለብህም። መጽሐፉ ካላለ አላለም፣ ጸሐፊው ካላለ አላለም። ዕብራውያን መጽሐፍ ምዕራፍ 13 ቁጥር 20 ላይ የዕብራውያን ጸሐፊ በራሱ ኢየሱስ ሞቶ ተነስቷል ብሎ አማኝ ነው። ኢየሱስ ሞቶ ተነስቷል ብሎ አማኝ ኢየሱስ አልሞተም ብሎ ይጽፍልሃል እንዴ? ምን አይነት ነው? ምን አይነት ነገር ነው? ጸሐፊው አማኙ ኢየሱስ ሞቶ ተነስቷል ብሎ የሚያምን ነው። በቃ ለሌሎችም ባይቤሪያ ሁሎችም እንዳይሰላችሁ ማለት ነው። እዚህ ጋር እንድንቋጨው አንተም ሐሳብህን አስቀምጠሃል፣ እኛም ሐሳባችንን አስቀምጠናል። እዚህ ጋር የሚማሩና የሚሰሙ ሰዎች አሉ። የሚያመዛዝን አእምሮላቸው ይወስዳሉ። አብሽር። አሁን የዕብራውያን ጸሐፊ የዕብራውያን ጸሐፊ ኢየሱስ ሞቶ እንደተነሳ ያምናል ወይንስ አያምንም? ማሰን እንዴ እንኳን እሱ አንተም ዛሬ አምናለሁ እያልክ እኮ ነው። ቤሪያ ምን ችግር አለው? ቆይ ወንድሜ እንኳን እሱ ከኔ ጋር አታነጻጽረው። ጸሐፊው የመጽሐፉ ባለቤት ኢየሱስ ሞቶ እንደተነሳ ያምናል አያምንም? ኖ እሱ የሚያምነውን እኮ ነው አንተም እኮ እየተከተልከው ያለው ቤሪያ። እሱ የሚያምነው አይደለም። አሁን መጽሐፉ ላይ ያለህን ሐሳብ እንድታጠራ ነው። ከዚህ በፊት ዘዳግም መጽሐፍ ላይ አንድ ስህተት ነገር ተናግረሃል። ሳስተካክልህ እንደዚህ ነው እንዴ አልክ። አሁን ደግሞ የዕብራውያን ጸሐፊ ላይ አንድ ስህተት ነገር ምንድነው ስህተት የተናገርኩት? ዘዳግም ላይ አሁን ወደ ኋላ እንመለስ። የተሳሳትኩት ነገር አሁንም የዕብራውያን ጸሐፊ ላይ ገብተህ አውዱ እንዳላለው እየተረጎምክ ነው። ክፍሉ እንዳላለው እየተረጎምክ ነው። ለመጽሐፉ ልትጠነቀቅ ይገባል። ለመጽሐፉ ልትጠነቀቅ ይገባል። ይኸውልህ እኔ አማርኛው ላይ አንብቤ አምላክ ኢየሱስ ጸሎት ባደረገ ጊዜ አምላክ ሰምቶታል። ኢየሱስ ኢቭን እናንተ መጽሐፍ ላይ እንደዛ ላለሁ ኢየሱስ የጸለየው ጸሎት ነው። ቆይ ከሞት ሊያድነው እሺ፣ ዕብራውያን መጽሐፍ ምዕራፍ 5 ላይ እንቆምና ሐሰን ኢየሱስ የጸለየው ጸሎት ምንድነው? የኔ ቤሪያ ከሞት እንዲያድነው ሐሰን ቤሪያ ከሞት እንዲያድነው ጸልዩዋል ብሎ የዕብራውያን ጸሐፊ የጻፈውን እስቲ አንዱን ቃል አሳይ። ቆይ ቤሪያ አንዴ ተረጋጋ። የሆነ ሐሳብን ለማስጨረስ ሞክር ብቻ። እኔ ልሰማ አትበል። ሁለት ደግሞ የምታወራቸው ነገሮች አንተነ ኮንሲስተንስ ማቶ ነው አንተነ ቅድማም እኛም እኮ ጆሮ አለን እንሰማለን።
በምንሰማው ነገር ወደኋላ እንዲህ ብለህ ነበር እንደዚህ ብለህ ነበር ቁርአን አይደለም የምትለው ከምትል መጀመሪያ አንደኛ የዕብራውያን የጻፈው ማን እንደሆነ አይን ምስክር አምጣ ስትባል ጳውሎስ አልክ። ጳውሎስ ደግሞ ቢሲ ይሰቀላል። አንዴ አዳምጠኝ። የምታወራው ክርስቲያን ጋር ነው፣ አማኝ ጋር ነው፣ ለመጽሐፉ ስሜት ያለው ሰው ጋር ነው። ቁርአን ውስጥ ገብቼ ነው ያልፈተፍትም። ቁርአን ውስጥ ሳወራ በሪስፔክት ነው የቁርአኑን ሐሳብ በተሳሳተ መንገድ አልተረጎምኩም። ታዳምጣለህ፣ በእናትህ ትንሽ ታዳምጣለህ። ተረጋግተህ ማውራት ይጨርስና ታወራላችሁ። ኦኬ እስቲ እንትን እናደርገዋለን። ደብል ስታንዳርድ እንዳይሆን ወይ ቁርአናዊም ንጽጽር ውስጥ ሐሳቡን ይጨርስ ትነግረኛለህ። ምክንያቱም አሌክስ ምን እያደረገ መሰለ በጣም ፎልስ የሆነ ኮንክሉዥን ይሰጣል። የቁርአን ጸሐፊ የመጽሐፍ ቅዱስ ጸሐፊ አይታወቅም። ስለዚህ መጽሐፍ ቅዱስ ስህተት ነው። የቁርአን ጸሐፊ ከራሱ ከቁርአን ይታወቃል። እሱን ደግሞ ያሳየኛል። እንደዛ ነው የምናደርገው። አንዴ ተረጋግተህ ማውራት እኔ እኮ ስሜት አለኝ ወንድሜ፣ ክርስቲያን እኮ ነኝ። አንድ ትንሽ ተረጋጋለህ። ተረጋግተህ ማውራት ስሜት ቢኖርህም ስሜታችንን መግዛት ግድ ነው እንደ አማኝ። እዚህ ጋር አማኞች ነን የተቀመጥነው። ሐሳብክን እያስቀመጥክ ነው፣ ሐሳባችንን እናስቀምጣለን። የሚፈልግ ይወስደዋል፣ የማይፈልግ ይተዋል። ለውይይት ነው የመጣው። በጣም ከባድ ኮንክሉዥን እየተሰጠ እኮ ነው መጽሐፍ ቅዱስ ላይ ሐሳብ። ምንም ኮንክሉዥን የሰጠው ነገር የለም። ታርማለህ እኮ አንተ ታርማለህ፣ ችግር የለውም። እዚህ ጋር የተቀመጥነው ለውይይት ነው። ቤሪያ እዚህ ጋር አዲስም ሆነ እኔ ሐሰን አስቀመጥንህ። የዕብራውያን ጸሐፊ በራሱ ኢየሱስ አልሞተም ብሎ አማኝ አይደለም። ስለዚህ ኢየሱስ አልሞተም ብሎ አማኝ ዘንድ ሄደ ኢየሱስ አልሞተም የሚል ቃል አለ ብለህ እንዴት ልትተረጉም ትፈልጋለህ? ቆይ ሐሳቤን የተናገርኩት እኮ ቤሪያ፣ ቆይ ያስቀመጠው አውደ ንባቡም ሐሳቡም አንተ እንደተረጎምከው አይደለም። ነገር ግን ነው እኔ መጽሐፉ እንደ መጽሐፍ ባለቤት ነው እየተረጎምክ ያለው። እንዴት ሊሆን ይችላል? ችግር የለውም እንዴ እኔ እኮ ሐሳቤን ነው የተናገርኩት። የኔ የሐሰን ሐሳብ መናገር እዚህ ላይ ገደል ሊገባ ይችላል። ገባክ አይደለ? ለውይይት ነው የተቀመጥነው። እዚህ ጋር ሰዎች ይማሩ ዘንድ፣ አንተም ትማር ዘንድ፣ እኔም እማር ዘንድ፣ ሁላችንም እንማር ዘንድ ነው እንጂ የተቀመጥነው ለሌላ ነገር አይደለም። ዛሬ እኔ ይሄንን በፈለኩት መንገድ ብተረጉመው ሐሰን ምንም ለውጥ አያመጣም። ገብቶካል? የእምነቱ ተከታዮች አሉ እንደናንተ ያሉ። አንተም ሐሳብህን አስቀምጥ፣ እኛም ሐሳባችንን እናስቀምጠው። እኔ አማርኛውን ሳነበው እንደዚህ ተረዳሁት። በቃ ስታንዳርድ አሁን በጣም ዘለል ምን አለ መሰለህ ኑር አዲስ ያወራና ዘለል ታስቀምጣለህ የሚባል ሙዚቃ አለ። ሐሰን ዘለል የሚባል ሙዚቃ አለ። እስቲ ዘለል አሁን የዕብራውያን ጸሐፊ መጽሐፉ አይታወቅም ቢል ከባድ ኮንክሉዥን ሰጠ ወንድማችን። ይሄ ለኔ ዲስሪስፔክት ማድረግ ነው። ወላሂ እኔ ዲስሪስፔክት እያደረኩኝ አይደለም። ቤሪያ ከታች አንዲት ልጅ ምን አለች? የዕብራውያን ጸሐፊ ተረት ነው አይነት ነገር ኮሜንት አስቀምጥ። ይሄ ዲስሪስፔክት ነው ለኔ። ቤሪያ ማለት ዝም ብሎ ይንጫጫል። ይሁን ተደማምጦ ማውራት አይችልም። ዝም ብሎ እኔ ላውራ ይላል። ይሁን ተደማምጦ ወይ ተደማምጦ አወራም። ዝም ብሎ መድረኩ እኔ ልጨፍርበት ይላል። አንደኛ ሐሳብ አስጨር። እኔ ስጀምር የሄድኩበት የነበረው መንገድ እንደዛ አልነበረም። እኔ መሄድበት የነበረው ሌላ ነው። እኔ ብቻ ላውራ ነው የሚለው። አንተ ብቻ የምታወራ ከሆነ ቤትን ከፍተህ ማውራት ትችላለህ። ባይ ዘ ወይ ትናንትና ቤትን ከፍተህ ከሙስሊሞች ኦንሊ ጂሰሶች ይሻላሉ ብለህ ስታወራ ነበር። አሚን ከኦንሊ ጂሰሶች ሙስሊሞች ይሻላሉ ብለህ ስታወራ ነበር። እዛ ወርደ ኮምፔር እያረከን ያለው ሰው ነህ እና እዚህ ጋር ስመጣ ደግሞ መድረኩን እኔን ልጋልብበት አትበል። ተደማምጠህ ሀሳብ የምታስቀምጥ ከሆነ ሀሳብን አስቀምጥ። ካልሆነ እኔ ብቻ ላውራ እኔ ብቻ ልተንትን እና ራስን ስኮላር አድርገህና ፕሮፌሰር አድርገህ እዚህ ጋር መጥተህ እኛ ሌክቸር ልታደርገን አትችልም። ስርዓት ባለው መንገድ የምታወራ የምትደማመጥ ከሆነ መድረኩን እንሰጥሃለን። ካልሆነ እኔ ብቻ ላውራና እኔ ብቻ ልተንትን እናንተ አስረዱኝ አዳምጡኝ፣ እሱ ቤት ላይ ስትመጣ ታስረዳናለህ። ስለዚህ በስርዓቱ የምታወራ ከሆነ መግባት ትችላለህ። ምላሳችን ላይ አትቆምብን ፕሊዝ። ይሰማል? ኑር አዲስም ሐሰንም ማለት ነው። በዚህ አጋጣሚ ይሰማል። ቤሪያ እያለ ያለውን በመጀመሪያ ትልቅ ቢግ ፖይንት ትልቅ ቢግ ፒክቸር ያዙለት። የዕብራውያን ጸሐፊ ኢየሱስ ሞቶ እንደተነሳ የሚያምን ዕብራውያን ምዕራፍ 13 ላይ ቁጥር 20 ላይ ከሙታን ያወጣው መጀመሪያ ስለ ጸሐፊው ማንነት ሳይሆን መጽሐፉን አሴ ቴክስት አሁን መጽሐፉን አሴ ቴክስት ምን አመጣለ? ዘ ሆል ቴክስቱ ምንድነው? ኢየሱስ የሞቶ እንደተነሳ የሚያምን ሰው እንደጻፈው እመኑልኝ ነው። ይሄ ከዛ በኋላ ግን እናንተ የምታመጡት የሞቶ እንደተነሳ ደግሞ የማያምን ሰው ነው ሳይሞት ነው ያደረገው የሚለውን በመጀመሪያ ልታመጡ አይገባም። ራሱ እንትኑ ራሱ ልክ አይደለም ነው። ዋን ታይም በጣም እዚህ ጋር ቆይ መድረኩ ማለት ነው የሐሳብ ገበያ ነው። እዚህ ጋር ሐሳብ ነው እየተቀመጠ ያለው። እኔ አንተን ላሳምንህ፣ አንተ ደግሞ እኔን ልታሳምነኝ አይደለም። እዚህ ጋር የተቀመጥ ነው ሐሳባችንን
እንናገራለን። የሚጥመው ሰው ይወስዳል፣ የማይጥመው ደግሞ ይተወዋል። ከመረረው ካቅለሸለሸው አንተ መቼም ምግብ እያቅለሸለሸህ አትበለው። የሚስማማህን ነገር ነው። እዚህ ጋር በሐሳብ ስንሟገትና ቁጭ ብለን ስናወራ የሚያቅለሸልሸን ሐሳብ ሲመጣ ያንን ነገር ለባለቤቱ ለሐሰን ነው ትታችሁት የምትወጡት። እኔም ቤሪያ የሚለው ነገር ስሜት የማይገዛኝ ከሆነ ቤሪያ ተናግሮታል፣ ቤሪያ ይዞት ይወጣል። ሲወጣ እንደ ሐሳብ ግን እዚህ ጋር ጠረጴዛ ላይ አስቀምጦታል። ገብቶካል እንጂ ኮመንት እየተጻፈ ለኮመንት ይመልሳል ቤሪያ። እኛ ጋር እየተወያየህ ነው ቤሪያ። እኔ ከአንተ ቤት መጥቼ በምወያይ ጊዜ የፈለገ ገመድ ከባንገታቸው ይገባል እንጂ በኮመንት ስለፈለጉት ነገር ቢናገሩ መልስ አልሰጥም። ያ ነገር ስሜታዊ አይድርግ። ገባህ አይደል? ሰላማዊ ውይይት እናድርግ፣ ሐሳባችንን እናስቀምጥ። የሚሰማ ትውልድ ነው ያለን። እጁን ጠምዘን የምናሳምነው ትውልድ የለም እዚህ ጋር። ከሙስሊምም ቢሆን ከክርስቲያንም ቢሆን ከኦንሊ ጂሰስም ቢሆን ከነቤሪያ እምነት ተከታይም ቢሆን ገብቶካል አይደል? ዋን አዎ ገብቶኛል። አይ እሺ፣ እንደዛም ቆይ መልካም ለውይይት ያክል እንወያይ። ኑር አዲስ ይጨርስና ሐሳቡን ይጨርስና ከዛ ደግሞ አንተ ክርስቲያን አለ ሐሳብክን ደግሞ ታስቀምጣለህ። እኔና ቤሪያ አልደማመጥ ባልነው ነገር ላይ አስታራቂ ነገር ከተገኘ ይመስገን፣ ካልተገኘ ደግሞ በልዩነታችን እንቀጥላለን። ቤቱም እናንተ ስለሆነ ሙስሊሞች ናቸው አብዛኞቹ እዚህ ያሉትና ችግር የለውም። እናንተ እኮ ቤት ከፍታችሁ ብትጋብዙና በኮመንት ምናምን መራፉ የማለት እኮ እናንተ ነው ያለባችሁና አብሽር፣ እሱን ለኛ ተው እንመክራለን። አብሽር ቤሪያ እኔ ባህሪዬን ያውቃል፣ ባህሪያችን ያውቃል ራሱ። በቤታችሁ ብትከፍቱና ብትጋብዙና ቅድም እኮ ቤሪያ ቤት ክፈትና ብትጋብዘና ልንመጣ እንችላለን። ችግር የለውም። ስድብና ይሄ አድማኩን እሺ፣ ቀጥል። እኛ መች እንደዛ አያምንም አለ። አያምንበትም እኮ ብለን ስንል ነው እኛን እንደዛ ብለህ የምትመክረን ቤሪያ። እኛ አያምንም እኮ አላልኩም። እኔ አያምን ብያለሁ እንዴ? እንደዛ ብዬ ብል ነው የመጽሐፉ ጸሐፊ ራሱ በኢየሱስ መሰቀል አያምንም ብዬ ብል እኔን እንደዛ ልትለኝ ትችላለህ። የነሱ ፖይንት ይጋጫል፣ የኛ ፖይንት ይጋጫል። ሐሳቡን ነው ያምጥተን ያስቀመጥን። በቃ ሐሳብክን ብቻ አስቀምጣው። እዚህ ጋር ታች የሚጻፍ ኮመንት ራሱ ስሜታዊ አድርግ። እኔም ሐሰን መጽሐፉን አጣመሜ ብናገር እንደዚህ ይሄ የድፍረት ቃል አይደለም። እኛ መብታችን ነው ሐሳባችንን ማስቀመጥ። አንተ የሆነ ቤት እኔ እኮ እዚህ ጋር ቪዲዮ አለኝ። አንተ የሆነ ቤት ገብተህ ስለ ቁርአን ሐሳብ ትሰጥ ይል እንደዚህ ነው የሚለው ብለህ ትሞግተና ይል እኔ ጋር ከስንት ቀን አውርተናል። ተስማምተን እናውቃለን። ስናወራ ካንተ ጋር ተስማምተን እናውቃለን። ልዩነታችን ይቀጥላል። ስለዚህ እዚህ ላይ ባይብል ላይ በድፍረት አትናገሩ ልትነና አትችልም። ሐሳቤን ላስቀምጥልህ። ሐሳብክን ብቻ አስቀምጥ፣ ሐሳባችንን እናስቀምጣለን። ኢቭን ባንስማማም ድጋሚ ነገ እንገናኛለን። አለቀ። የዕብራውያን ጸሐፊ በሁለት ክፍሎች በግልጽ ቃል ኢየሱስ ሞቶ እንደተነሳ ተናግሯል። ዕብራውያን መጽሐፍ ምዕራፍ 2 እና ዕብራውያን መጽሐፍ ምዕራፍ 13 ላይ ማለት ነው። ዕብራውያን ጸሐፊው በሁለተኛ ደረጃ ዕብራውያን መጽሐፍ ምዕራፍ 5 ላይ በራሱ መከራ እንደተቀበለና ከመከራው በኋላ ስልጣን እንዳገኘ ቁጥር 8 ላይ አስቀምጦልናል። ምን ብሎ? እግዚአብሔርም ስለመፍራቱ ጸሎቱ ተሰማለት። ምን ብሎ? ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ብሎ አስቀምጦናል። ኢየሱስ ክርስቶስ መከራ እንደተቀበለ ከመከራው በኋላ መታዘዝን እንደተማረ ከዛ በኋላ ከተፈጸመም በኋላ ምኑ መከራው በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ብሎ ይናገረናል። ኢየሱስ ክርስቶስ መከራ እንደተቀበለ ከዛ መከራ በኋላ ደግሞ ስልጣን እንዳገኘ በግልጽ ቃል አስቀምጦልናል። ታዲያ የዕብራውያን ጸሐፊ ምዕራፍ 5 ቁጥር 7 ላይ እያስቀመጠ ያለው
ከቁጥር 8 ጋር የሚጋጭ ነገር አላስቀመጠም። ቁጥር 7 እና ቁጥር 8 ግጭት ያለው ነገር አላስቀመጠም ጸሐፊው። ቁጥር 7 እያወራን ያለው እሱም በስጋ ወራት የሚለው በመከራው ጊዜ ነው። ከሞት ሊያድነው ወደሚችል የአምላክን ባህሪና አቅም ነው የነገረን ጸሐፊው። የአምላክን ባህሪና አቅም ከሞት ማዳን የሚችል አምላክ ዘንድ ነው የጸለየው። የአምላክን ባህሪ ነው በባህሪ አምላክን ለይቶ እየነገረን ነው። ከባህሪ አንጻር ትንሣኤን ሊሰጥ የሚችል እያልን ወደሱ ጸልየዋል። አንተ መጀመሪያም እኔና ዋን እያወራነ አንተ የመጣህበት መንገድ ኮመንትም ስትጽፍ መሞትና ሞት የሚለውን ጽፈህ ነበር። አሁን እስኪ ልዩነቱን ንገረኝ። መሞትና ሞት የሚለው ሞት ማለት ከመቃብር ውስጥ ማለት ነው። መቃብር ውስጥ ሰው የሞተ ሰው አይደል ያለው? ከመቃብር ውስጥ ወይንም ነፍስ ከስጋ ከተለየች ሰው ሞተ ይባላል። አልመለስም ነው ራይት። የትንሣኤ ቀን ካልሆነ በስተቀር ከዛ በፊት አልመጣም ነው፣ አልቀሰቀስም ነው። ወይም እንደገና ህይወት ተዘርቶብኝ በቤተሰብ ጋር መጥቼ አልውልም አላድርም ነው አይደለም? ቤሪያ ምን ለምሳሌ እኔ ብሞት ነገ ብሞት ወስደው ይቀብሩኛል አይደል? ነው ይቀብሩሃል። ከቀበሩኝ በኋላ የትንሣኤ ቀን አምላክ ይቀሰቅሰኛል አይደል? ከየት ነው የሚቀሰቅስህ? ካለሁበት ከሞትኩበት። ሞተ የት ነበርክ? እኔ የእስልምና ትምህርት ስለማይገባ መቃብር ውስጥ ነህ። እንደናንተ እምነት ሰዎች ከሞት በኋላ ማለት ሰዎች እኔ እናንተ አሁን ከሞትነ በኋላ የትንሣኤ የሚባል ቀን አለ የለም? በእናንተ ያለ የትንሣኤ ቀን? አዎ፣ የትንሣኤ ቀን ሰዎች ሁሉ የሞቱት ሁሉ ይቀሰቀሳሉ አይቀሰቀሱም? ይነሳሉ አይነሱም? ይቀሰቀሳሉ። በቃ አሁን እኔ ስሞት የትንሣኤ ቀን የምቀሰቀሰው ወይስ ከሞትኩኝ በኋላ ሳምንት 2 ሳምንት ወይም 3 ቀን አድሬ ተነስቼ ብድግ ብዬ ወደ ቤት እመለሳለሁ? የትንሣኤ ቀን ነው የምትቀሰቀሰው። የትንሣኤን ቀን ነው የምቀሰቀሰው። አሁን የኢየሱስን እዚህ ጋር አብራራልኝ። ኢየሱስ ያደረገው ጸሎት ከ3 ቀን በኋላ አምላኩ እንዲያስነሳው ነው ወይስ ጭራሽ ከመሞቱ አደጋ እሱ ላይ ራሱ ሞት የሚባለው ነገር ወይም በሰው እጅ መገደሉ ከተገደለ በኋላ ከመቀበሩ በፊት ስላለው መገደሉና መሞቱ ነው እዚህ ጋር ጸሎት ያደረሰው ኢየሱስ? ኦኬ፣ አሁን ሚውት አድርገህ በደንብ ስማ። በደንብ ሚውት አድርገህ ክፍሉን አንጥሬና አበጥሬ ለይቼ ላሳይ፣ ግፍፍ አድርጌ ማለት ነው። ይሄ ክፍል የዕብራውያን መጽሐፍ ምዕራፍ 5 ቁጥር 7 ከማቴዎስ ወንጌል ምዕራፍ 26 ጋር የሚያገናኝ አይደለም ወንድሜ። ዕብራውያን መጽሐፍ ምዕራፍ 5 ቁጥር 7 እርሱም በስጋ ወራት ከሞት ሊያድነው ወደሚችል የሚለው ቃል ኢየሱስ ላለመሞት ጸለየ ከሚለው ሐሳብ ጋር ከማቴዎስ ወንጌል ምዕራፍ 26 ጋር ተያያዥ አይደለም። የዕብራውያን ጸሐፊ እያለን ያለው እየገለጥ ማቴዎስ ወንጌል ምዕራፍ 26 ኢየሱስ ከመከራው ለመዳን ጸልዮአል። እንደገና ከመከራው የማይድን ከሆነ ደግሞ የአምላክ ፈቃድ እንዲፈጸም 2 ጸሎትን ጸልዮአል በአንድ ላይ። ከዚህ ሰዓት አድነኝ፣ የማይሆን ከሆነ ግን የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን ብሎ 2 ጸሎት ነው በአንድነት የጸለየው። ያ ማቴዎስ ወንጌል ምዕራፍ 26 ላይ ያለ ቃል ነው። በሁለተኛ ደረጃ ዕብራውያን መጽሐፍ ምዕራፍ 5 ቁጥር 7 እየነገረን ያለው የማቴዎስ ወንጌል ምዕራፍ 25ን የጸሎት አውድና ሐሳብ አይደለም። ከሞት ሊያድነው ብሎ የዕብራውያን መጽሐፍ ምዕራፍ 5 ቁጥር 7 ስለ አምላክ ባህሪ ነው እየነገረን ያለው። አምላክ ከሞት ማዳን የሚችል ነው፣ ወደዛ አምላክ ደግሞ ጸልዩዋል ነው እያለ ያለው እንጂ የማቴዎስ ወንጌል ምዕራፍ 26ን ሐሳብ አምጥቶ ዕብራውያን መጽሐፍ ምዕራፍ 7 ላይ ላለመሞት ጸልዩዋል ብሎ እያብራራለህ አይደለም። ገብቶሃል ሐሰን? አሁን መጨረሻ ላይ የተናገርካት ነገር አለች። ከሞት ምን የማለት ከሞት ማዳን የሚችል አምላክ አለ፣ ወደዛ አምላክ ጸልዩዋል ነው እያለ ያለው። በጣም ጥሩ። ከሞት ማዳን ኢየሱስን ደግሞ እንዳንተ እንደ ሐሳብህ ከሞት ማዳን የሚለው የሚተረጎመው ኢየሱስ መገደሉንስ ይገደላል፣ መሞቱንስ ይሞታል፣ በሰው እጅ ማለት ነው። እሱን ሊገድሉ በሚፈልጉት እጅ መሞትንስ ይሞታል። ነገር ግን ሞቱ አይቀርም። ከ3 ቀን በኋላ አምላኩ ምን ይለዋል? ያስነሳዋል።
በሚለው እንጂ ኢንተርፕሬት የሚደረገው ወይም የሚተረጎመው በሰው እጅ ከመገደሉ አይደለም የሚያድነው። አላልኩህም? ቆይ አንድ በደንብ ስማኝ ወንድሜ። ኢየሱስን በሶስተኛው ቀን ያስነሳዋል የሚልም ትርጓሜ አይደለም የሰጠውህ። እንደገና ከሞት ማዳን እኮ የሚለው ሐሳብ አይደለም የነገርኩህ። የአምላክን ባህሪ ነው እዚህ ጋር የነገረህ። አምላክ የአምላክ ባህሪ እኮ በሶስተኛውም ቀን ያስነሳው፣ በትንሣኤም ቀን ያስነሳው፣ በሁለተኛውም ቀን ያስነሳው እየነገረህ ያለው አምላክ ከሞት ውስጥ ማውጣት ይችላል። ስለዛ ባህሪ ነው የነገረህ ወንድሜ። አሁን ከሞት ውስጥ ማውጣት ብሎ ማለት እኮ የሞተን ሰው ማምጣት እንደገና ህያው ማድረግ አይደለም እንዴ? እንደ ትርጓሜ አዎ። ግን በሶስተኛው ቀን እንዲያስነሳው በ10ኛው ቀን እንዲያስነሳው አይደለም። የአምላክን ባህሪ ነው የነገረህ። ተግባብተናል። ባህሪው የአምላክ ባህሪው ምንድነው? የሞተን ሰው እንደገና ህይወት መዝራት ወይንም ሪዘሬክት እንዲያደርግ ትንሣኤ እንዲያደርግ ማድረግ ይችላል ነው። በቃ አሁን ተግባብተናል እኮ የማን የአምላክ የኢየሱስ አምላክ ባህሪ ኢቭን ኢየሱስ ራሱ ጸሎት ያደረገው ከመጀመሪያው ጀምሮ በሰው እጅ መገደሉን ከዛ ነገር በሰው እጅ እንዳይሞትና እንዳይገደል ማድረግ ሳይሆን መገደሉን ይገደላል፣ መሞቱን ይሞታል። ነገር ግን ከሞተ በኋላ ይሄን የሞተውን ቦዲ ወይም የሞተውን ማንነት ሬዘሬክት ማድረግ ነው፣ እንደገና መቀስቀስ ነው፣ ማስነሳት ነው እያልከኝ ነው አይደል? ምን የአምላክ ባህሪ የሞተውን ነገር እንደገና ህያው ማድረግ ነው። የአምላክ ባህሪ የአምላክ ባህሪ የሞተውን ህያው ማድረግ ብቻ አይደለም፣ በመከራ ውስጥም ያለውን የማዳን አቅም አለው። የአምላክ ባህሪ የሌለውንም አድርጎ መጥራት ይችላል። የአምላክ ባህሪ እዚህ ክፍል ላይ ዕብራውያን መጽሐፍ ምዕራፍ 5 ቁጥር 7 ላይ ጸሐፊው የአምላክን ባህሪ ከሞት ውስጥ ማውጣት የሚችል ከዛ ከመቃብር ውስጥ ማውጣት የሚችል ባህሪ ወዳለው አምላክ ጸልየዋል፣ ያ ጸሎቱ ደግሞ ተሰምቷል ነው እያለ ያለው። አሁን እኮ በቃ የመጨረሻው አንጓ ላይ እየደረስን ነው። የመጨረሻው መግባቢያ ላይ እየደረስን ነው። የአምላክ ባህሪ which is ኢየሱስ ጸሎት እያደረገና ጸሎቱን የሚሰማው አምላክ ባህሪ ኢየሱስ የተባለውን መጀመሪያ በሰዎች ከመገደል ሳይሆን የሚታደገው ሰዎች ከገደሉት በኋላ እንደገና ይሄን የተገደለውንና የሞተውን ማንነት ማስነሳትና ህያው ማድረግ ነው እያልከኝ ነው? አላልኩም። ኧረ እንዴት ነው? እሺ እንዴት ልረዳው? ትኩሳት እስኪ እኔ ጋር ወንድሜ በደንብ ስማ። ጋር ቀጥሉ እስኪ። እኔ በጣም አልገባኝም፣ ይቅርታ። እየገባህ አይደለም። ለዛ እኮ ነው አምላክ ይግባኝ። እሺ የሆነ ነገር ጁስ ምናምን እስኪ እዘዝልኝ። ቤሪያ ውሃ ዘዝልኝ ወይ ጁስ ነገር ዘዝልኝ። አምቦ ውሃ ምናምን ላወራደው ወላሂ ይሄን ስለ ደግሞ እያሾፍኩ አይደለም። እሺ አንዴ እንዲስማማኝ ነው። አንዴ ስማኝ። አምላክ የሌለውን እንዳለ ይፈጥራል። አምላክ ከመከራ ያድናል። አምላክ ትንሣኤ ይሰጣል። እነዚህ የአምላክ ባህሪያት ናቸው። አየህ፣ የአምላክ የማድረግ ባህሪ ናቸው። ምን ማድረግ? የሌለውን እንዳለ መጥራት ወይንም መፍጠር። የሌለን መፍጠር ይችላል። እኔ ካልነበርኩበት ፈጥሮኛል። ይሄ ዓለም ካልነበረበት ፈጥሯል። ሁለተኛ አምላክ ከመከራ ውስጥ ወይንም አጋንንት ከሚያደርሱትም ሰዎች ከሚያደርሱበትም መከራ የማዳን አቅም አለው አምላክ። በሶስተኛ ደረጃ ሰዎች ቢገድሉን ከመቃብር ውስጥ ፈንቅሎ የማውጣትም ባህሪ ወይንም አቅም አለው አምላክ። እዚህ ክፍል ላይ ጸሐፊው የትኛውን የአምላክን ባህሪ ነገረን? ማንኛውም ኢየሱስን ብቻ አይደለም፣ ስፔሲፊክሊ ኢየሱስን ብቻ አይደለም፣ ማንኛውም ሰው ከሞት ማዳን የሚችል አምላክ አለ። ወደዛ አምላክ ጸልዩዋል፣ ጸሎቱ ተሰምቷል። እያወራ ያለው ላለመሞት ጸልዩዋል ብሎ እየነገረ ሳይሆን የአምላክን ባህሪ አምጥቶ ገለጠው። ምን ብሎ? ከሞት ማዳን የሚችል አምላክ አለ። ወደዛ አምላክ ጸሎት ጸልዩዋል፣ ተሰምቷል። የተሰማው ግን ጸሎቱ ምንድነው? ላለመሞት ጸልዩዋል፣ ላለመሞት የሚባል ጸሎቱ ተሰምቷል እያለ አይደለም ጸሐፊው። ጸሐፊው ባህሪውን አምጥቶ የአምላክን ባህሪ አምጥቶ የተሰማውን ጸሎት አያይዞ ነገረ። ምንድነው የተሰማው ጸሎት? ከመከራው በኋላ የሚመጣ ክብር አለ፣ በመከራ ውስጥ የሚፈጸም ክብር አለ። የማቴዎስ ወንጌል ምዕራፍ 26 ላይ የኔ ፈቃድ ሳይሆን ያንተ ፈቃድ ትሁናል። ስለዚህ ጸሐፊው ያለ ያለው እግዚአብሔርን በመፍራቱ ጸሎቱ የተሰማለትን ጸሎት ነው። እግዚአብሔርን በመፍራቱ የተሰማለት ጸሎት ምንድነው? የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን የምትለው ጸሎት ናት የተሰማችው ወንድሜ።
ኦኬ እኔ አሁን ጸሎት አደረኩኝ። ምን ብዬ ጸሎት አደረኩኝ? ከሞት ሊያድነኝ ብዬ አምላኬን ተማጸንኩት። ጸሎት አደረኩኝ። ጸሎቴን ሰማኝ የምለው ከመጀመሪያው ጀምሬ የኔ ነፍስ ከስጋዬ ሳይለይ ከመጣብኝ አደጋ ከታደገኝ ጸሎቴን ሰማኝ እላለሁኝ። ነገር ግን ከተገደልኩኝ በኋላ ጥቃቱ ከደረሰብኝ በኋላ እንደገና ህያው ቢያደርገኝ ይሄ ሌላ ጉዳይ ነው። ከሞትኩኝ በኋላ ህያው ቢያደርገኝ ሌላ ራሱን የቻለ ጉዳይ ነው። እኔ ግን ጸሎት ያደረኩት ምንድነው? ጭራሽ የኔ ነፍስ ስጋ ከስጋዬ ከመለየቱ በፊት ካለው ከመጣብኝ መከራ እንዲታደገኝ ነው የጸለይኩት እንጂ ከሞትኩኝ በኋላ ቢቀሰቅሰኝ የሱ ፈቃድ ነው፣ የአምላክ ፍቃድ ነው። ትናንትና ስፐርም የነበርኩት እኮ ነኝ። በእናቴ ማህፀን ውስጥ የነበርኩት ነው። ዛሬ ላይ ማወራ፣ የምናገር፣ የምሰማ፣ የምቀመስ፣ የምዳስስ ያደረገኝ አይደል እንዴ? ይሄ የፈጣሪ ችሎታ ነው። ግን ጸሎት ሳደርግ ከዚህ ነገር ታደገኝ ካልኩት ጭራሽ አደጋው እኔ ላይ አይደርስም ነው። ገብቶካል? ይሄ የኔ ሐሳብ ነው፣ የሐሰን ሐሳብ ነው ብለህ ያዘው። እሺ ሐሰን አንዴ ሐሳቡን ላስቀምጥልህ። የዕብራውያን ጸሐፊ በመድኃኔዓለም ሐሰን የዕብራውያን ጸሐፊ የማቴዎስ ወንጌል ምዕራፍ 26 ላይ ያለውን ጸሎት አምጥቶ አይደለም እዚህ ጋር ያስቀመጠልህ። እንደዛ እየተረጎምክ ነው በአእምሮ። የዕብራውያን ጸሐፊ እያለ ያለው ከሞት ሊያድነው የሚለው ያቺ ጸሎቷን ነው እዚህ ጋር አምጥቶ ኮት ያደረገው የሚል እሳቤ ውስጥ ሆነ ነው። የዕብራውያን ጸሐፊ የጸለየውን የጸሎት ቅድም እኮ አንተ የዕብራውያን ጸሐፊ እያስቀመጠ ያለው ነው። ቅድም እኮ አንተ የዕብራውያን ጸሐፊ በቦታው ነበረ እያልክ እያወራህ ነበረ ቤሪያ። ኧረ አላልኩም። እንዴት ነው አማርኛ ከኔ ጋር እየተግባባህ ያለው? እሺ አላለም እንደዛ። እሺ ካላለ እኔ ልታረማለሁኝ ብሏል አላለም? እዚህ ጋር ያላችሁ ተሰሙ ይቆያችሁ። ትኩሳት አሌክስ ብሏል አላለም? እሺ ካላለ እኔ ተሳስቻለሁ፣ ታረማለሁ፣ ችግር የለውም። ኧረ እኔ አላልኩም። በዘመኑ የነበረ ሰው ነው ያልኩህ። በዘመን የነበረ ማለት በቦታው የነበረ ማለት ነው እንዴ? በዘመኑ በቦታው ከሌለ በመሀል የገባሁት ቅድም ለዛ ነበር። ቅድም እኔ ራሱ በመሀል የገባሁት ቤሪያ ለሌላ ለክፋት ሳይሆን ያንን ነገር በዘመኑ የነበረ ያልኩህ ወንድሜ፣ እኔ በቦታው የነበረ አላልኩም ነው። በቦታው የነበረ ጸሐፊው ነው ብለህ ስታወራ ስለነበረ ነው እኔም በመሀል የገባሁት። በዘመኑ ማለት ምን ማለት ነው? እሺ በዘመኑ ማለት ምን ማለት ነው? በቦታው የተገኘ ነው ማለት አይደለም? አይደለም ወንድሜ። እሺ ከማን ነው የሰማው ይሄንን? እሺ ታዲያ ጸሐፊው አሁን ላስቀምጥልህ። ችግር የለው። ቆይ በቃ በዘመኑ ታርቄያለሁ፣ በዘመኑ ተስማምቻለሁኝ። በዘመኑ በቦታው ካልነበረ በዘመኑ ይሄንን የጻፈው ከማን ሰምቶ ነው የጻፈው ማለት ነው? ይሄን መቼም ከሌላ ሰው የሰማውን ነገር ነው ሊጽፍ የሚችለው አይደለም። ጸሐፊው ከሌላ ሰው የሰማው አይሁዳዊ እኮ ነው ጸሐፊው። ከማንም አይሰማም። ከኢየሱስ ክርስቶስ የሰማው እኮ። ከማን ነው የሰማው እኮ? ከማን ሰማ? በቦታው አልነበረማ። ከኢየሱስ ክርስቶስ ማስረጃ ጳውሎስ እኮ ነው ጸሐፊው። ከኢየሱስ ክርስቶስ ነው የሰማው የተማረው። የገላትያ መጽሐፍ ምዕራፍ 3 ላይ አስቀምጦልሃል ማስረጃ። ይሄው ላስቀምጥልሽ ማስረጃ። የገላትያ መጽሐፍ በዘመኑ ብለሃል፣ በቦታው ግን አልነበረም። ጳውሎስ ነው ግን በማስረጃ አለ ጳውሎስ መሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዳግሻ ጳውሎስ ራሱ ጻፈው ይባላል እንጂ አጠያቂ ነገር ነው የራሱ። ዕብራውያንን እንኳን ጳውሎስ ሊጽፍ አይደለም አጠገቡም አልደረሰም። ላንብብልህ። እንደዚህ ይላል የገላትያ መጽሐፍ ምዕራፍ 1 ቁጥር 11 12 ላይ እንደዚህ ይላል፣ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛልና እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። ስለዚህ ጳውሎስ የሰበከው ወንጌል ኢየሱስ ክርስቶስ ያስተማረውና የገለጠለትን ነው ወንድም የጻፈው የሚያብራራው። ሰምተሃል? ድጋምልኝ እስኪ እንደገና። የገላትያ መጽሐፍ ምዕራፍ 1 ቁጥር 11 እና 12 ላንብብልህ። ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም። ያስተማረው ሰው የለም፣ ኢየሱስ ክርስቶስ ነው ያስተማረው። ኢየሱስ ክርስቶስ ሰው አይደለም ደግሞ ብለን እንዳትተረጉም እዚህ ጋር
ሰው ሲል ሌላ መምህር ሐዋርያት እኮ ኢየሱስ እንዳንተ እምነት እኮ ኢየሱስ ሰው ነው አይደል እንዴ? እዚህ ጋር ሰው እያለ ያለው መምህር ሐዋርያ የሆነ አካል ወይንም የተላከ ፐርሰን አይደለም። የወንጌሉ ባለቤት ራሱ ኢየሱስ ክርስቶስ ነው የገለጠልኝ ነው እያለ ያለው እኮ ኢየሱስ ሰው ነው። እንዳንተ እምነት እኮ ኢየሱስ ሰው ነው። ጳውሎስና ኢየሱስ በዘመኑ ነበረ። ጳውሎስ ኢየሱስም በዘመኑ ነበረ። ክስተቱ በተከሰተበት ዘመን አይደል ነው አይደለም? ኢየሱስ መከራውን በተቀበለበት ዘመን ጳውሎስ ነበረ ነው ነበር። በምድር ነው እያልክ ያለኸው? በቦታው ግን በምድር ነው እያልክ ያለኸው? ኦብቪየስሊ በምድር ነው እንጂ ቤሪያ ነው እንጂ። አዎ ጳውሎስ እኮ የኢየሱስን ወንጌል የተቀላቀለው እኮ ከኢየሱስ ካረገ ከ60 ቀን በኋላ እኮ ነው። በምድር ተወልዶ አድጎ በገማሊያ እግር ስር እየተማረ የነበረ ሰው እኮ ነው ጳውሎስ። ስለዚህ ተገናኝተዋል። ኢየሱስ ካረገ ከ60 ቀን በኋላ ነው እኮ ጳውሎስ ክርስቲያን የሆነው። ተገናኝተዋል አልተገናኙም? ሐሰን የመጨረሻ ተገናኝተዋል አልተገናኙም? ኢየሱስና ጳውሎስ በምን ተገለጠለት? ተገናኝተዋል። ተገልጦለት የለ እንዴ? ጳውሎስ 16 ዓመት አስተምሮት የለ እንዴ? በደማስቆ ተገናኝተው የለ እንደ ኢየሱስ ክርስቶስ ጋር በአካል ነው የተገናኙት። ፊዚካሊ ነው። ልክ አሁን እኔ አዲስ አበባ መጥቼ ካለሁበት ሀገር ፍላይ አድርጌ ብመጣና በመገለጥ ነው ወደ ሰማይ ያረገው ኢየሱስ ክርስቶስ በመገለጥ። ለምሳሌ በደማስቆ ተገናኝተዋል። እንዲሁም በተለያዩ ጊዜ ኢየሱስ ክርስቶስን እንዲሁ ጳውሎስ ወደ ሰማይ አድርጎ ነበር እስከ 3ኛው ሰማይ እና የታለ ማስረጃ ጳውሎስ ብዙ ርዕስ እየነካካነ ስለሆነ ይሄንን ሌላ ጊዜ በደንብ እናወራበታለን። ቤሪያ ይሄንን በቀጠሮ ብንይዘውና ዳጊም ተመልሷል። ለወንድሞችን ቦታ ልልቀቅ። አይ እኔ ምንም አልፈልግም። ኦሪገን ሐሰን ቆይ አንዴ ወንድሞች እንዲቀጥሉ ነው። እኔ ወንድሞች እንዲቀጥሉ እኔም ለወርድ ስለሆነ ወንድሞችም እንዲቀጥሉ አንድ ያጣ ኦሪገን ብቻ ስለ ጳውሎስ ስለ ዕብራውያን መጽሐፍ ያለውን ብቻ አንብቦ ይንገርክ። በቃ ሌላ ምንም ይቅርብክ። ቸርች ፋዘር ኦሪገን ቤሪያ ቸርች ፋዘርን ይቀበላል ብዬ ግን አላምንም። አይቀበልም እኮ ቤሪያ። እስቲ እኔ ጥያቄ ኢየሱስ ሰው ነው ብሎ የሚያምን ከሆነ ኢየሱስ የመገለጥ ብቃት አለው ማለት ነው? ይገለጣል? እሱን ነው እኔም ልጠይቅ የነበረው። ዲቪኒቲ ያለው ይገለጣል። ዲቪኒቲ ያለው ከሰማይ ወደ መገለጥ ማለት እኮ ባህሪያቸው ሌላ ነው። ባህሪያቸው መልአክ መንፈስ ናቸው። ኢየሱስ ግን ሰው ነው። ስለዚህ ኢየሱስ በሰው ሆኖ የመገለጥ እንትን አለው ማለት ነው? አዎ ይገለጣል። እግዚአብሔር አቅም ከሰጠው መልአክም ፍጡር ነው፣ ኢየሱስም ፍጡር ነው። እግዚአብሔር የመገለጥ አቅም የሰጠው ነው የሚገለጠው። ኖ አይ መላኮች መንፈስ ናቸው። ኢየሱስ ግን ሰው ነው። በስጋው ነው የሄደው። ከዛ በምንድን ነው የተገለጠለት? በምንድን ነው የተገለጠለት? በስጋው ነው የተገለጠለት? በኃይል ነው እንጂ ወንድም። አሁን ለምሳሌ ስለ ቪዥን ታውቀዋለህ? አሁን አዳምጪ። ኢየሱስ በአሁን ሰዓት እኔ እናንተ በምናወራበት ሰዓት ሰማይ ላይ በስጋው ነው ያለው። ስለዚህ ኢየሱስ የተገለጠው በዛ በስጋው ነው ለጳውሎስ ኦር በመንፈስ አይደለም? በኃይል ነው እንጂ እግዚአብሔር የሰጠው ኃይል አለ። በዛ ኃይል ይገለጣል። ምን አይነት ኃይል ነው? እግዚአብሔር የሰጠው ኃይል መንፈስ ማለት ነው። እኛ ኃይል በመንፈስ ተገለጠ ኢየሱስ። ምንድነው በመንፈስ? ሐሰን አቤት እስቲ ዕብራውያን 2:3 ያንብብና ጳውሎስ ለመሆኑ ይንገርህ። እስቲ 2:3 አንብቡ ዕብራውያን። እሺ ላምብበው አንድ ጊዜ ሐሰን የዕብራውያን ወደዛ ከመሄዱ በፊት ቅድም ባወራ ቤሪያ ላይ አንድ ጥያቄ ብቻ ለማንሳት ነውና 5:7 ላይ በጣም ብዙ ጥያቄ የጠየቃችሁኝ ነው። ከዛም ከዚህም ግን እንትን ብናደርገው ችግር የለም። እቺ ደብል ስታንዳርድ እንዳይሆን እኔም ደግሞ ወደ ቁርአን ገብቼ ብጠይቅ አንተ ካወራሁ ላይ ነው ጥያቄ ያወጣው ነው እንጂ የራሳችንን ጥያቄ አልጠየቅንም። ካወራሁ ላይ ነው። እዛ ቅድም በተወራው 5:7 ላይ ያለው ኢየሱስ ከመከራው አድኖታል ነው አላዳነውም ነው የምትለው? አላዳነውም። ቴንክ ዩ። መዝሙረ ዳዊት ላይ 34:17 ላይ ኢየሱስ ጻድቃን ነው ብለህ ታምናለህ? ምንም እንኳን ሰው ቢሆንም። ኦኬ ቴንክ ዩ። ስለዚህ እዛ መዝሙረ ዳዊት 34:17 ላይ ጻድቃን ጮሁ እግዚአብሔርም ሰማቸው ከመከራም ሁሉ አዳናቸው ይላል። ስለዚህ ኢየሱስ ክርስቶስ አላዳነውም፣ ጻድቃን አልነበረም ማለት ነው?
ጻድቃን ሳይሆን ጻድቅ በል። ጻድቃን የብዙ ጥሪ ነው ነው ጻድቃን ስለሚል ነው እዚህ ጋር የተጻፈው አይደል? ቆይ ጻድቃን የብዛት ጥሪ ነው። ጻድቅ በል ሲንጉላር ሲሆን ጻድቅ ነው የሚባለው። ኢየሱስ ክርስቶስ ጻድቅ ነው የተጻፈው። ጻድቃን እኔ የተጻፈው ጸሎቱ ቆይ የጻድቅ ጸሎት ሁሉ ይሰማል ወንድሜ። አንዴ ልመልስልህ ከጠየቀኝ የጻድቅ ጸሎት ሁሉ ይሰማል። የሚሰማው ጸሎቱ ደግሞ በእግዚአብሔር እይታና አንጻር ነው የሚመለሰው። ለምሳሌ ነቢያትን አይሁዳውያን ብዙ ነቢያትን ገድለዋል። እነዛ ነቢያት ኃጢአተኞች ነበሩ ማለት አይደለም፣ ወይንም እነዛ ነቢያት አልጸለዩም ማለት አይደለም። እግዚአብሔር ፍጻሜው ሊሆንበት ባሰበው መንገድ የአንድ ሰው ፍጻሜ ይሆናል። ኢየሱስ ክርስቶስ ከሌሎች ነቢያት የተለየ ስለሆነ ወይንም ስላልነበረ ወይንም መለኮታዊ ምንነት ስለነበረውም ስላልነበረው ምናምን እንደዛም አይደለም። ነገር ግን በኢየሱስ ክርስቶስ በኩል በተመረጠው ነብይ አምላክ የፈጸመውና ሊፈጸመው ያዘጋጀው ነገር ነበር። ስለዛ መከራ እንዲቀበል ተደረገ። በዛ መከራ ውስጥ ደግሞ መታዘዙ ተገለጠ፣ የኢየሱስ ክርስቶስ መታዘዝ። ስለዚህ ጸሎቱን ሰማው። ምን የሚለውን ጸሎት? የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን የምትለውን ጸሎት ማለት እኮ። ቅድም እኮ ሐሰንም ሲያሳይህ የነበረው ነገር ቅድም አሁን አንተ ለራስ ጊዜ ከማቴዎስ ጋር እያገናኘው ነው። ለኛ ሐሰን ግን ሲያወራ ግን ከማቴዎስ ጋር ልታገናኘው አችልም እያልክ ነበር። እኔ ነው መጀመሪያ የተነሳውበት ልጠይቅህ የነበረውን ያንን 5:18 ነው ከማቴዎስ ጋር ልታገናኘው አይቻልም ያልኩ። ይሄ ከማቴዎስ ጋር ልታገናኘው አችልም የዕብራዊ ጸሐፊ እዛ ጋር ሆኖ ነው የሚናገረው ስትላልነበረም ከዛ ጋር ልታገናኘው አችልም ስትላልነበረም ከማቴዎስ 26 ከዛ ጋር ልታገናኘው አትችልም ያልኩ ከሞት ሊያድነው ወደሚችል የምትለው ቃል የአምላክን ባህሪ ወይንም ስልጣን የምትገልጥ እንጂ ዕብራውያን መጽሐፍ ምዕራፍ 26 የማቴዎስ ወንጌል ምዕራፍ 26 ላይ የተደረገውን ጸሎት ከዚህ መከራ አድነኝ የሚለውን ጸሎት ወክላ አይደለም የመጣችው ነው እያልኩ ያለው። እኔ ደግሞ እኮ አሁን እኮ ኮት ስታረገው እኮ ወክሎ ነው የመጣው። መጀመሪያ ኢየሱስን አይደለም ወክሎ አልመጣም ወንድም። እሺ እንዳመጣው ላሳይ። ምልጃ ያቀረበው ኢየሱስ የጸለየው ምን ላይ ሆኖ መች ነው የጸለየው ለኢየሱስ? በመከራው ጊዜ እኮ የት ነው የጸለየው? በአትክልቱ ስፍራ። እሱ ደግሞ የት ነው ኮት የተደረገው? የማቴዎስ ወንጌል ላይ። ቴንክ ዩ። አታገናኘው ለምን ትላለህ? ራስን እያገናኘው ጨርሻለሁ። ምንድነው እኔ ማወራው ነገር እየገባችሁ አይደለም እንዴ? አይደለም እኔ ማወራው ነገር አይደለም። ማወራው ነገር ሳይሆን የሚገባን አንተ ራስህ የምታወራው። አብሽር ቤሪያ አንተ አሁን የዕብራውያን መጽሐፍ ምዕራፍ 5 ላይ የኢየሱስ መከራ አልተነገረም የሚል ነገር እያልኩህ እየመሰለህ ይሁን ምን እንደመለስክልኝ ምን እንዳወራውልህ ደግሞ ነው ያልገባኝም። በነገራችን ላይ አሁን ምን አውርቼልህ ምን እንደመለስክልኝ እንደተረዳኸኝ አልገባኝም። የማቴዎስ ወንጌል ምዕራፍ 26 ላይ ኢየሱስ ክርስቶስ ስለ መዳን ጸለየ። ያቺ መዳን ደግሞ የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን ብሎ አስቀመጠ። የዕብራውያን ጸሐፊ ምን አለ? ኢየሱስ ጸሎት ጸልዮአል፣ ተሰምቶለታል። ምን የሚል ጸሎት? የኔ ፈቃድ ሳትሆን ያንተ ፈቃድ አትሁን የምትል የመታዘዝ ጸሎት ጸልዮአል። ያቺ ጸሎት ተሰምቷል። ያቺ ጸሎት ስትጸለይና ስትሰማ ወደ ማን ነው የጸለየው? ከሞት ሊያድነው ወደሚችል ስለ ባህሪው ነው ያስቀመጠው ነው ያልኩ። የማቴዎስ ወንጌል ምዕራፍ 26 ላይ ያለውን ቃል ቁጥር 8 ላይ አምጥቶ አስቀምጦልሃል እኮ። ምን ብሎ? ከተቀበለው መከራ መታዘዝን ተማረ፣ እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት። ምን የምትጥለው ጸሎት? በመከራ ውስጥ የታዘዘበት ጸሎት ምንድነው? የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን የምትለው። ቁጥር 7 ላይ ግን ከሞት ሊያድነው የምትለው ቃል ኢየሱስ ስለጸለየው ጸሎት ከዚህ ሰዓት አድነኝ የምትለውን ወክላ ሳይሆን የገባችው የአምላክን ባህሪ የጸለየለትን ፐርሰን የአምላክን ባህሪ የጸለየለትን ምክንያት ሳይሆን የጸለየለትን ፐርሰን ማንነት ወይንም ባህሪ መታመለከት ናት ነው እያልኩ ያለው። በቃ ይሄ ሁለት ሐሳብ ሳይገባ ነው መልሰህ የምትጠይቀኝ? አሁን እኮ ጨርሰናል። ይኸውልህ ጨርሰናል እኮ የሐሳብ ማለት ነገሩ በተደጋገመ ቁጥር ወይ ሳይገባንም ወይም ገብቶናልም እያልን ልንሄድ እንችላለን። አሁን እኮ ተስማምተናል። ኢየሱስ ያደረገው ጸሎት መገደልስ ይገደላል፣ መሞትስ ይሞታል። ይሄ ስጋዊ ሞት ማለት ነው። እሱ ጠላቶቹ እርሱን መግደል ነው የሚፈልጉት አይደለ? ቤሪያ የሱ ጠላቶች እሱን መግደል ነው የሚፈልጉት አይደል? እኔ እኮ ሐሰን ኢየሱስ ሪዘሬክት አድርገኝ ትንሣኤ ስጠኝ ብሎ ጸልዮአል እያልኩ አይደለም። እግዚአብሔር ትንሣኤን እንዲሰጠው ጸልዮአል አላልኩህም። ሐሰን ለምንድን ነው ዕብራውያንን ምዕራፍ 2 ቁጥር 3 ማታነብለት? የዕብራውያን ጸሐፊ ጳውሎስ ነው ካለክ ለምንድን ነው ዕብራውያን
ስልክ ተደውሎብኝ ነበረ። አይ ቤሪያ ስልክ ተደውሎብኝ ነበረ። መጨረሻ ላይ ያልከውን ነገር አልሰማሁህም። ይኸውልህ ሐሳብ ላንግባባ እንችላለን። ነገ ከነገ ወዲያ ደግሞ ልንግባባ እንችላለን። አይታወቅም። ገብቶካል? እንግዲህ አንተ ሐሳብህን አስቀምጠሃል፣ እኛም ሐሳባችንን አስቀምጠናል። እኛ ሐሳብ ያስቀመጥነው ለአንተ ሐሰት ነው፣ አንተም ደግሞ ለኛ የነገርከን እውነት ነው ብለን ልንይዘው እንችላለን፣ ሐሰት ነው ብለን ልንይዘው እንችላለን። በዚህ እንስማማ። መቼም አንተን እዚህ ጋር ለማስቀየምም ሆነ አንተን ለመበደል አልሞከርንም። ሐሰን ቆይ እንደ እምነትህ ከመጠቅለል በፊት እስኪ አንድ ጊዜ ስማኛ። ከመጠቅለል በፊት ዕብራውያን ምዕራፍ 2 ቁጥር 3 አንብብልኝ አልኩህ። ለምን ትጠቀልላለህ? እስቲ ቤሪያ ይኸው ላነብልህ። ምዕራፍ 2 ቁጥር 3 ጳውሎስ ነው የጻፈው አለ። እስቲ ጳውሎስ ለመጻፉ ይሄን አንቀጽ አንብብልኝ እስቲ። ኦኬ። ይህ በጌታ በመጀመሪያ የተነገረ ነበረና የሰሙትም ለእኛ አጸኑት ይላል። ሌላ ደግሞ ፈልግልን። ሌላ አፕሊኬሽን ፈልግ። ምን ላይ ላንብብልህ? ለኛ ሌላ አፕሊኬሽን ላይ በኬታ ምንድነው ዳጊ ልታሳይ የፈለከው? ቆይ ቤሪያ በእናት አንድ ነገር ልጠይቀው በእናት ታዲያ መስቀል ላይ ያን ነገር ለዚህ ሰዓት መጣሁ ብሎ ሊሰቀል ከነበረ ታዲያ ኢሎሄ ኢሎሄ ለማለት ሰበቅተኒ ለምንድን ነው ያለው? ለምን ተውከኝ ያለው ለምንድን ነው ታዲያሽ? እንዲረዳው ነው እንዲያበረታው። ምኑን ነው የሚያበረታው? ለምን ተውከኝ አይጸልይም እንዴ? በመከራ ጊዜ በሐዘን በከበደ ጊዜ መከራ በደረሰበት ጊዜ ያ መከራ ከከበደህ ወደ አምላክ አይደል እንደምትጮኸው? አሃ ተስማምቶበት እኮ ነው የገባው እኮ እንደሚነሳ ሁሉ ያውቀው ነበር እኮ በ3 ቀን ውስጥ አይደል እንዴ? መከራው ከበደው፣ ጭንቀቱ ከበደው። ስለዚህ አበርታኝ ብሎ ጸለየ፣ አድነኝ ብሎ ጸለየ። ቀጥሎ ምን አለ? የኔ ፈቃድ ሳትሆን ያንተ ፈቃድ፣ በድካም የጸለይኩት ጸሎት የኔ ፈቃድ፣ በድካም የጸለይኩት ጸሎት የኔ ፈቃድ ሳትሆን ያንተ ፈቃድ ይፈጸም አለ። እኛ ግን የምንሞግት ያለው የተማረው በዛ ውስጥ ነው። ከመዓት አቅጣጫ ነው። ቤሪያ ስማ፣ ከመዓት አቅጣጫ ነው እኛ የሞገትን ያለ ነው። አንድ ዮሐንስ 7:32 እስከ 34 አንስተን፣ 2 መዝሙር 91 ላይ ያለው ሙሉውን ጥቅስ ለኢየሱስ ነው ብላችሁ ነው የምታምኑት። አንተም ታምንበታለህ። ይሄንን ምንም ነገር እንቅፋት እንኳን እንደማይነካው እንትኖች እንደሚያነሱት መላእክቶች እንደሚያነሱት ይገልጻል። ምንም እንደማይሆን ረጅም እድሜንም እንደሚያጠግበው ይገልጻል። ቆይ እሱ ላነሳለት ነበረ መዝሙር 91 ላይ ሙሉውን መዝሙር 91 ላይ ቆይ ከዛ በኋላ ቤሪያ ያብራራልን። ቆይ ላንብብለት እስኪ። ለማንኛውም 91 ላይ እኛም የመጠየቅ ዕድል ይሰጠን። እኔ አሁን ስልኬ ስለምታስቸግረኝ በቃ ከወንድሞች ጋር መኪና ልነዳ ነው እኔ። እናንተ ቀጥሉ። ቤሪያ በቃ እኔ ጨርሻለሁ። ዋን ታይም እኔ ጨርሻለሁ። መልካም ጊዜ ይሁንላችሁ። ግን አዳምጣችኋለሁኝ። ቤሪያ እኔ አስከፍቼ ከሆነ ወንድሞች አንተ ለማስገባት የሚያደርጉት ነገር አይኖርም። ሁሌም እንሟገታለን። እሺ ቤትህን ከፍተህ ከጋበዝከን እንመጣለን። ሐሰን እሺ፣ አሁን እኛ ደግሞ እንድንማር እናንተ ደግሞ እኛም አላህ ሂዳያ ከሰጠን ሙስሊም እንድንሆን ደግሞ እኛ ደግሞ እንጠይቃ አይደል? አብሽር ትጠይቃለህ። ከወንድሞች ጋር ቀጥል። እኔ መውረድ ስላለብኝ መኪና ልነዳ ስለሆነ ጫጫታ አለ። እሺ ማን ነው የሚጠየቅ? ጠይቅ። ጠይቅ። አንተ ብቻ ምን ዕዳ አለብህ? ቁርአን ላይ እንግባ ደግሞ እስቲ። ቁርአንን የጻፈው ማን ነው? ሱረቱል አልበቅራን የጻፈው ማን ነው? ሱረቱል አልበቅራ አንድ ዳጌ እኔ ልመልስለት። እሺ ይኸውልህ ቅድም ይሄ ነገር ስታነሳው ዳር ስትል እንደነበረ አይኖ ተረድቻለሁኝ። ይኸውልህ እኛ ዕብራውያን የጻፈው ስንል ዕብራውያን ምዕራፍ 1 ማን ነው የጻፈው፣ ምዕራፍ 2 ማን ነው የጻፈው፣ ምዕራፍ 3 ማን ነው የጻፈው አልተባልክም። መጽሐፍ ባይብል ላይ ስትገባ ማለት ነውና ለምሳሌ ብሉይ ኪዳን ላይ ወይም 39 ነው 38 ቡኮች አሉ። አዲስ ኪዳን ላይ 27 ቡኮች አሉ። እነዛ ላይ ለምሳሌ አሁን ቅድም እንዳልከው የማቴዎስ ወንጌል አለ። የማቴዎስ ወንጌል ምዕራፍ 1 ማን ነው የጻፈው፣ ምዕራፍ 2 ማን ነው የጻፈው የሚል አይደለም እየጠየቅናችሁ ያለው the whole book ነው ማን ነው የጻፈው ብለን የምንጠይቃችሁ። ቁርአን ደግሞ አንተ እንደምትለው በምዕራፍ አይደለም አንድ ቡክ ነው። just one single book 114 ቻፕተር ያለው ነው። ገብቶሃል? ይሄ ነው እናንተ ብዙ ጊዜ ይሄን ነገር ደብል ስታንዳርድ ብላችሁ የምታነሱት
የምትጠይቁት ነገር ማለት ነው። እና ቁርአን የጻፈው ማን ቁርአን እንደጻፈው እያንዳንዱ ስማቸውን እንሰጥሃለን፣ እነማን እንደጻፉት ማለት ነው። እነ ዘይድ ብን ታቢት፣ እነ ዑስማን ኢብን አፍ፣ ሌሎችም ሰሃቦችን የጻፉትን ዝርዝሩ መካ ላይ የወረዱት 86 ቻፕተሮች አሉ። 28 ቻፕተሮች ደግሞ መዲና ላይ ወረደዋሉ። እነዛ ሁሉ የተጻፉ ዝርዝራቸው እንዳለ ቪዲዮን አውጥቼ ማን እንደጻፉ፣ የት እንደነበሩ፣ በስንት መች እንደሞቱ፣ መች ተወልደው እንደነበረ እያንዳንዱ ባዮግራፊዎቹ ሁሉ እናሳያለን። እኛ ምንም አይነት ችግር የለብንም። ስለዚህ አንተ ግን ስትጠይቅ ግን በምዕራፍ ነው እየጠየቅ ያለው። ሱረቱል በቀራ ማጻፈው፣ ያሲን ማጻፈው፣ አጠያየቄን ለምን እንደጠየቅኩ በመስረጃ ያሳያል። አንድ ቡክ ነው ለመመሰል እንደዛ ምል አንድ ቡክ እስከሆነ ድረስ ቁርአን አንድ አዳምጠኝ ቤሪያን ቁርአን አንድ ቡክ እስከሆነ ድረስ ቁርአን ማን ነው የጻፈው ነው እንጂ አንድ ቨርስ ማን ጻፈው፣ ሁለት ቨርስ ማን ጻፈው፣ ይሄ ራሱ ጥያቄው ሲጀምር ራሱ ፎልስ አናሎጂ ነው፣ አይሰራም። እኛ ስንጠይቃችሁ ቅድም እንዳልኩ የማቴዎስ ስራውን ስንት ምዕራፍ ነው ያለው? 28 ምዕራፍ አለው። ከ28ቶቹ ምዕራፎቹ ምዕራፍ 2 ማን ነው የጻፈው፣ ምዕራፍ 3 ማን ነው የጻፈው አይደለም። the whole book አንድ ማቴዎስ the whole book አድርገው ቁርአን the whole book አድርገውና የማቴዎስ ወንጌል ሙሉ አንዱ ቡክ የጻፈው ማን ነው ነው እንጂ ምዕራፍ ማን ነው የጻፈው አይደለም። አናሎጂ ራሱ ሮንግ ነው እያልኩ ነው። ግን ለአንተ ለጠየቀው ጥያቄ ግን ጸሐፊዎቹ ስማቸውን ባዮግራፊ ሁሉ እናሳያለን አሉ ማለት ነው። ለምሳሌ ያክል እኔ ጥያቄን አልተረዳህም። ቆይ እኔ ለምንድን ነው እንደዚህ የጠየቀው በለኝ። ማስረጃ ስላለኝ እኮ ነው። ሐዲስ ላይ እንደ የምትል ቃል አለች። ሱረቱል አልበቅራንና አንድ የቁርአንን ክፍል የሚያነብ ወደ ክርስትና የተመለሰ ኦኬ፣ አዲሱን ላምጣ። አወኩት። ማን ያ ክርስቲያን ሰውዬ የተገደለው? ቆይ እኔ ሐዲሱን ላምጣልህ። ሱረቱል አልበቅራንና ከሱረቱል አልበቅራ ውጪ ያለ ሌላ የቁርአንን ክፍል አነብ ነበር አለ። ስለዚህ እሱ ከሚጽፋቸው የቁርአን አያዎች በፊት የቁርአን ሱራዎች በፊት ሱረቱል አልበቅራ ተጽፏል አይደለም? እሱ ነበር እንደሚጽፈው እሱ ብቻ ነበር አይደለም እኮ ሰውየው የሚያነበው መጀመሪያ ሱረቱል አልበቅራ ተጽፎ ያንን ሱረቱል አልበቅራን እያነበበ ሌላ ደግሞ መገለጥ ሲመጣ እየተቀበለ ይጽፋል። ቤሪሻ ቆይ አንዴ አሁን ያነጣውን አንበብ መጀመሪያ አዲሱን በደንብ አድርጋ አንብበው። በጣም ኢዚ እና እዛው የምትረዳው ነው። አንድ ሁለተኛ ነገር ደግሞ ቁርአን ረሱል ሰለላሁ ዐለይሂ ወሰለም እሺ አዳም አንድ ያዳም ሰሃባዎች አጠገባቸው አሉ። ቁርአን ሲወርድ ምን ጅብሪል መጥቶ ሲያወርድ እንደዚህ ቦታ ይሄንን እንዲህ ቦታ ከተቱት፣ ይሄንን እንደዚህ አድርጉ ብለው በሂፍዝ ነበር፣ በቃል ነበር። ሰሃባዎች በሂፍዝ ነበር የሚያስቡት የሚያፍዙት።